ሁሉም ነገር ዛሬ ያበቃለታል። ሁሉም ነገር ያበቃለታል ማለት መልካም ስራ። ምን ሆነሻለን? ምን ሆነሻል? ይመስለኛል ዛሬ የመጨረሻዬ ነው። የመጨረሻዬ? ካልወጣው በህይወት የምቆየው ዛሬን ብቻ ይመስለኛል። ምን? አዎ ቤቲ መጣ ቃል በቃል ነግራኛለች። ምን መጣው? ቤቲ ላናግራት ነው የምሄደው። አለሚ ነይ ተነሽ ምን ነው? ነይ እንውጣ። ነይ ይሄንን ልበሽና እንውጣ ቶሎ። ግን ማንም የለም። ቆመሽማ ሞትሽን መጠበቅ የለብሽም። ነይ ልበሽና እንውጣ ቶሎ በይ። እሺ አለሚን ገርሎ ካለበት የጭንቀትና የሰቀቀን ህይወት ራሱን ለማውጣት የወሰነው ገዛኸኝ አንድ ሐኪምን በገንዘብ ገዝቶ አለምን ከዚህ ዓለም የሚያሰናብታት መርፌ በእጁ አስገብቷል። ነገር ግን ጉዳዩን በሚስጥር ይዛው ቀርቶ ለሚስቱ ቤቲ ነግሯት ነገሮቹን በሙሉ ሳታውቀው ብልሽትሽቱን አውጥተዋለች። አለሜ ላይ ለመሳለቅ ስትል ዛሬ መጨረሻ ቀኗ እንደሆነ ከነገረቻት በኋላ ነው ነገሮች የተቀየሩት። አስቀድማ ከትሁት ጋር ከዛ ቤት ለመውጣት የተስማማችው አለም ነገሩን ለትሁት ነግራት ያ ሳይሆን በፊት አምልጠዋል። በመንገዳቸው ላይም ግን አንድ ችግር ገጥሟቸዋል። በጨለማው መንገድ ትሁት አለምን ይዛት ወደ አባዬ ቤት ለጊዜው እዛ እንድትቆይ ሄዱ ባሉበት በመንገዳቸው ገዛኸኝን አግኝተውታል። በሰዓቱ እንደምንም ትሁት አለሚን አንድ ዛፍ ስር ለመደበቅ ብትሞክርም ነገር ግን ገዛኸኝ አለሚን ማየት ባይችልም ትሁትን ግን አግኝቷታል። ምንም ይፈጠር ይመስላችኋል? ትሁትስ ምን አይነት ሰበብ ብታቀርብ ገዛኸኝ ሊያምናት ይችላል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ አጋሩ። ከዚህ አስቀድሞ ነገሮች ሁሉ በሰላም ሊያልቁ ቤቲ እናቱን ልታገናኘው እሱም አብሯት ሊተኛ ከናቲ ጋር ተስማምተው ነበር። ነገር ግን ተያይዘው ወደ መኝታ ቤት ከገቡ በኋላ አንድ ሰው በሩን ለመክፈት መታከል ሲጀምር ናቲ በፍጥነት ተነስቶ መጸዳጃ ቤት ገብቶ ይደበቃል። በሩን ሲታገል የነበረውም ገዛኸኝ ነበር። ወደ ውስጥም ይገባና ምንድነው በቀን የሚያስተኛሽ ብሎ ሲጠይቃት ቤቲ ማለት ምን እያልከኝ ነው? መተኛት አልችልም ብላ ትለዋለች። ገዛኸኝም ቀጥሎ እንደዛ አላልኩም፣ ለማንኛውም አሁን ፍላሽ ረስቼ ነው የመጣሁት እና ደግሞ የዛኛውን ክፍል ቁልፍን ፈልገዋለሁ። እዛ ክፍል ውስጥ በጭራሽ መግባት የለብሽም። አሁን ደህና ሆናለች። እንደ በፊቱ አሰቃያታለሁ ብለሽ በገዛ እጅሽ አንቃ እንዳትደፋሽ ብሎ ይላታል። በዛን ሰዓት ናቲ መጸዳጃ ቤት ሆኖ እያንዳንዱ የሚያወሩትን ነገር እያዳመጣቸው ነበር። ቤቲም ደንግጣ ኧረ እባክህ ገዜ ዝም በል፣ አሁን ላይ እኮ እሱ ጉዳያችን አይደለም፣ ግን አሁን አብረን መሄድ እንችላለን ብላ ስጠይቀው ገዛኸኝም አይሆንም፣ ይልቁንስ እኔ ፍላሼን ለመውሰድ ነው የመጣሁት ብሎ እቃውን ይዞ ልቅ ብሎ ይወጣል። ከቤቱ ወጥቶ ራቅ እስኪልለት ታግሶ ሲጠብቅ የነበረው ናቲ በፍጥነት ከተደበቀበት ወጥቶ ምንድነው የሰማሁት? አንቺ ደፍረሽ የኔን እናት ላይ እጅሽን አነሳሽ? እናቴን አሰቃየሽብኝ ብሎ አልጋው ላይ ዘሎ ይወጣና ቤቲን መደብደብ ይጀምራል። ዱላ የበዛባት ቤቲን በድንጋጤ ጨዋታን ስታቀልጠው ትሁት ሰምታ በራቸውን በርግዳ ትገባና ትገላግላቸዋለች። ናቲም በንዴት እንደሚገላት ዝቶባት በፍጥነት ይወጣል። ከትንሽ ቆይታ በኋላም ትሁት አለም ክፍል ገብታ ማውራት ይጀምራሉ። አለምም ቀጥላ ጩኸት እየሰማው ነበር፣ ምን ተፈጥሮ ነው ትሁት ብላ ስጠይቃት ትሁትም አለም እሱን ታየውና አሁን ከዚህ ቤት መውጣት መቻል አለብሽ፣ አባዬ ጋር ወስድሽና እዛ ታርፊያለሽ፣ ካልሆነ ግን ናቲ እናቴ እያለ ነገሩን አጥፍቶ መጥፋት ሊያደርገው ነው። አሁን ግን ለሁሉም ነገር በቅድሚያ አንቺ ከዚህ መሸሽ ይኖርብሻል እና ደግሞ በራስሽ እንዳመለጥሽ እኔ ምንም የማውቀው ነገር እንደሌለ እኔ እናገራለሁ። ሁሉንም አስቤበታለሁ። በቃ እኔ እያየሁሽ እንድትሞቺ አልፈልግም። ነገሮችን አመቻችና እንሄድልሻለሁ። አንቺ ሁሌም ቢሆን ዝግጁ ሁኚ እሺ ብላ ትወጣለች። ሳሎን ላይም ቤቲ ታገኛትና ማውራት ይጀምራሉ። ቤቲም ቀጥላ ያቺን ገልቱ የእውነት ገለናት ያንን ጀዝባ እናሳርፈዋለን ብላ ስትላት ትሁትን በድንጋጤ ምን ከኔ ጋር
ነው ስለ ሰው መግደል እያወራሽ ያለሽው? ስለ ሰው ነፍስ ነው እያወራን ያለ ነው፣ ስለ ዶሮ ነፍስ አይደለም እያወራን ያለ ነው ብላ ስትላት ቤቲ አይቀርላትም፣ እኔ ባልፈልግ እንኳን ገዜ አይለቃትም። ናቲም ገዜ ስለ እናቱ ሲያወራ ሰምቷል፣ እኔን ክፉ አድርጎ ነው ያወራው ብላ ስትላት ትሁትም ናቲ ስለ እናቱ ስታወሩ ሰማ፣ በቃ እኮ ነገሩ አልቋል፣ እናቱ መስጠታችሁ የግድ ነው። የሚያሳዝነው በመሀል ልክ ያልሆነ ነገር መፈጠሩ ነው። የወንድ ልጅ የመጀመሪያ ፍቅሩ እናቱ ናት። አንቺ ደግሞ ዋናውን ነክተሽበታል። አሁን ቢያንስ አንድ የምትግባቡበትን ነገር መፈለግ ይኖርብሻል ብላ ትላትና ጥላት ትሄዳለች። ወደ ማድ ቤት ሄዳ እህቷ ጋርም ትደውልና ልጇን በአግባቡ እንዲጠብቋት ጸጉረ ለውጥ በአካባቢው ካለም ጠንቀቅ ማለት እንዳለባቸው ነግራት ስልኩን ትዘጋዋለች። በዛን ሰዓት ቤቲ ወደ አለም ክፍል ትገባለች። በሰዓቱ አለም ልብስ እየቀየረች ነበር። ቤቲም ቀጥላ አንቺ ሴትዮ አለባበስሽ ለራሱ እኮ ተቀይሯል፣ ባክሽ ቆይ ግን ምን ተገኝቶ ነው ብላ ስትጠይቃት አለምም አረ እንደዛ እኮ አይደለም ልብሴ ቆሽሾ ቀይሬው ነው ብላ ትላታለች። ቤቲም ቀጥላ በነገራችን ላይ ከልጅሽ ጋር አብረን ተኝተናል ብላ አለሜን ለማናደር መሞከር ትጀምራለች። አለሜ በፍጹም የሰማችውን ነገር ማመን አልፈለገችም ነበር። ቀጥላም በፍጹም ሊያደርገው እንደማይችል ትነግራታለች። ቤቲም አድርጎታል እያልኩሽ ነው እኮ ግን ደግሞ ጥጋብም እያለው ነው። እኔን የመሰለ ልጅ ጥሎ ለዛች ገረድ ትሁት ጎንበስ ቀና ሲልልሽ ነበር። ነገር ግን እኔ የሚዋዝ አይደለሁም። በመጨረሻም ጠብ አደረኩት። አመሉም አላማረም እንጂ እኔ ስላገናኛችሁ አስቤ ነበር። ለማንኛውም መቼም ከኛ እጅ እንደማታልፊ ወቂው ብላ ጥላት ትሄዳለች። ወደ ትሁት ጋርም ሄዳ ልትወጣ እንደሆነና የግዴታ እሷን መውጣት እንዳለባት ነግራው ተያይዘው ከቤት ይወጣሉ። ቤቲም ወደ ምትሄድበት ስትሄድ ትሁት ደግሞ አረፍ ለማለት አንድ ዛፍ ስር ትቀመጣለች። ከኋላዋም ናቲ ሲመጣ ትመለከተውና ተነስታ ልትሸሸው ስትሞክር ያስቆማትና ትሁት አንዴ ላወራሽ እችላለሁ ስለ እናቴ ብሎ ሲጀምር ትሁት በመሃል ታስቆመውና አንተ ስላልከኝ ወይም ስላላልከኝ አይደለም እናትህንም ረዳት ህሊና ስላለኝ ነው ብላ ስትለው ናቲም ትሁት እንደምወድሽ ታውቂያለሽ አይደል? ሁሉንም ነገር ደግሞ ያደረኩት ለእናቴ ስል ነው ብሎ ይላታል። ትሁትም ቀጥላ አትወደኝም፣ ደግሞ እኔ በአንተ መወደድን አልፈልግም። እናም ለእናትህ ስትል ነው እናትህን ስታሰቃይ ከቀረበች ሴት ጋር አብረህ ትተኛለህ፣ ለዛውም ቤት ውስጥ ምንም ለእናትህ ብላ ያደረከው ነገር የለም፣ እኔንም አትረብሸኝ ተወኝ ብላ ጥላው ትሄዳለች። በሰዓቱ ሁለቱም ያላስተዋሉት ነገር ቤቲ እየተመለከተቻቸው እንደነበረ ነው። ትሁት ጥላው ከሄደች በኋላም ናቲ በተቃራኒ መንገድ ይሄዳል። ቤቲም እሱን መከታተል ትጀምራለች። በመሀልም ከኋላው ሰው እየተከታተለው እንደሆነ ያስተዋለው ናቲ ወደ ኋላ ዞሮ ሲመለከት ቤቲን ያያትና ወደ እሷ ጋር ይጠጋና ምን ፈልገሽ ነው? ቆይ እንድገልሽ ነው እንዴ ፍላጎትሽ ብሎ ሲላ ቤቲ ናቲ ከፈለክ ራሷንም ወይ ደግሞ ትሁትንም መጠየቅ ትችላለህ፣ እኔ ከአለም ጋር ምንም ጸብ የለኝም፣ ለምን አታምነኝም? ይኸውልህ ናቲ ዛሬ እኛ ጋር እደር፣ እመነኝ ቃል እገባልሃለሁ፣ በጠዋት አለሜን አሳያለሁ ብላ ስትለው ናቲም በጭራሽ አላምንሽም፣ ሰሚኛለሽ ግን ታግሼ በመጨረሻ ግን መለቃችሁ እንዳይመስላችሁ ብሎ ዝቶባት ጥሏት ይሄዳል። በዛን ሰዓት ትሁት አባዬ ቤት ሄዳ ስላሰበችው አለምን አስመልጣ ወደዚህ ቤት ልታመጣት እንዳቀደች ትነግረዋለች። በመጀመሪያ በሀሳቧ ባይስማማም በመጨረሻ ግን አባዬ ነገሮችን ተጠንቅቃ እንድታደርግ ስለ ልጇ ማሰብ እንዳለባት ነግሯት ይስማማሉ። በዛን ሰዓት ከዛኝ ቢሮ ውስጥ ተቀምጦ አንድ ስልክ እያወራ ነበር። ሰውየውም ዶክተር ነው። ሰው ሊገልበት የሚችል አንድ መርፌ በብዙ ገንዘብ ሊሸጥለት ተስማምቶ ስልኩ ይዘጋል። ብዙም ሳይቆይ ቤቲ ትመጣለች። ቀጥላ ቆይ ግን አንተ ምን አይነት ባል ነህ ብላ ስትለው ገዛኝ ዛሬ ደስ ብሎኛል፣ ደስታዬ ላይ ውሃ ትሸልሽበት፣ አለሜ ዛሬ ትሞታለች በአንድ መርፌ፣ ከዚህ በላይ መጨነቅም ሆነ መሳቀቅ አልፈልግም፣ ሁሉንም ጨርሻለሁ ብሎ ሲላ በነገሩ የደነገጠች ቤቲ እሺ በቃ እኔ ልሄድ ብላ ቢሮን ለቃ ትወጣለች። ከዚህ በኋላ ነው ቤቲ ወደ ቤት ሄዳ አለምን እንደምትሞት የነገረቻት። አለምም ለትሁት ነግራ ከዛ ቤት ለመውጣት ለማብላት ሲሞክሩ ገዛኸኝም በመንገዳቸው ላይ ያገኙት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።